ተከታታይ የፓወርፖይንት ትምህርታችንን ክፍል 5 ይዤላችሁ መጥቻለሁ። በዛሬው ቪዲዮ ፓወርፖይንት ላይ ወሳኝ ከሆኑት ነገሮች መካከል አንደኛው አኒሜሽን እና ትራንዚሽኖችን አጠቃቀም ማወቅ ነው ማለት ነው። ስለዚህ ሁለቱም በደንብ እንመለከታለን። ያለፉትን ክፍሎች ካላያችሁ እስከ ክፍል 4 እዚህ ጋር እንደምትመለከቱት ተቀምጠውላችኋል። ፕሌሊስት ውስጥም ገብታችሁ ፓወርፖይንት፣ ማይክሮሶፍት ወርድ እንደዚሁም ደግሞ ኮምፒውተርንም ማግኘት ወይም መማር ትችላላችሁ። ሁሉንም በፕሌሊስት ከፋፍዬ አስቀምጬላችኋለሁ እዚህ ጋር እንደምትመለከቱት። ቀጥታ ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በሞጁል 7 ስር አኒሜሽን እንደዚሁም ደግሞ ትራንዚሽንን በደንብ እንመለከታለን። መጀመሪያ የምንመለከተው አኒሜሽን ይሆናል ማለት ነው። ስለዚህ መግቢያ ላይ የምናስገባቸው የአኒሜሽኖች አይነቶች አሉ፣ እንደዚሁም ደግሞ መውጫ ላይ የምናስገባቸውም አሉ። መሀል ላይም የምንጠቀምባቸው አኒሜሽኖች አሉ ማለት ነው። ለጽሁፍ ሊሆን ይችላል፣ ለኢሜጆች ወይም ለፎቶዎች ሊሆን ይችላል። ለምሳሌ አሁን ያልኳችሁን እንዳለ በተግባር ተመልክተን መምጣት እንችላለን። አብረን እያዘጋጀን የነበረው ፓወርፖይንት ነው። ፓወርፖይንት ፈርስት ክላስ ብለን ከዜሮ ጀምረን አብረን የሰራ ነው ማለት ነው። አሁን እዚህ ላይ የተለያዩ አኒሜሽኖችን ለማስገባት አንደኛ እያንዳንዱ ለብቻ እየመረጣችሁ አኒሜሽን ላው ላይ መስራት ይቻላል። በተጨማሪም ደግሞ ሁሉም ላይም በአንዴ መስራት ይቻላል ማለት ነው። አሁን ለየብቻ እንዴት እንደምሰሩ ላሳያችሁ። ለምሳሌ ፓወርፖይንታችን አሁን ፕሬዘንት ማድረግ ብንጀምር ፍሮም ቢጊኒንግ ብዬ ላስጀምረውና እንደምታዩት ምንም አይነት አኒሜሽን የለውም ማለት ነው። ስለዚህ አሁን ለዚህ አኒሜሽን ላስገባለት ተላው ላይ ትመጡና ከላይ ክሊክ ስታደርጉ ይመረጣል። በመቀጠል እዚህ ጋር አኒሜሽን የሚል አለ። አኒሜሽንን ትነካላችሁ። እዚህ ጋር ከዛ የተለያዩ አኒሜሽኖች አሉ። ፕሪቪውን ያሳያችኋል። ፌድ፣ ፍላይን፣ ፍሎት እንደዚህ የተንሳፈፈ ነገር እንዲመጣ፣ ስፕሊት እንደዚህ እያለ ይቀጥላል ማለት ነው። ሁሉንም ለማግኘት ግን እዚህ ጋር ትመጡና ይሄን ትነካላችሁ። ከዛ ቅድም ስላችሁ የነበሩት እንዳለ እዚህ ጋር አሉላችሁ ማለት ነው። ኢንትራንስ ላይ፣ መሀል ላይ፣ እንደዚህ መውጫ ላይ የምንጠቀማቸው ለምሳሌ ኢንትራንስ ላይ እንደዚህ አይነት አለ እያለን ነው። ለምሳሌ ደግሞ እንደዚህ ብታደርጉት እንደዚህ ነጠር እያለ ይመጣል። እዚህ ጋርም ከፈለጋችሁ ደግሞ ለምሳሌ ይሄን ብታደርጉት እንደዚህ ይሆናል ማለት ነው። እንደዚህ እንዲሽከረከር ማድረግም ትችላላችሁ። መውጫ ከሆነ ለምሳሌ ቴንኪዩ ምናምን የመሳሰሉትን ነገር መጨረሻ ላይ የምጽፉ ከሆነ ደግሞ በእነዚህም መጠቀም ይቻላል። እንደዚህ እንዳለ አሁን እዚህ ጋር የምታዩዋቸው የመውጫ ናቸው ማለት ነው። ስለዚህ የተስማማችሁ ላይ አንደኛው ላይ ክሊክ ታደርጋላችሁ። ለምሳሌ ይሄንን መረጥኩት። ከዛ በኋላ አኒሜሽኑን ከመረጣችሁ በኋላ ደግሞ ኢፌክቱን መምረጥ ትችላላችሁ። አሁን ይሁት ይሄንን የሚመጣው ከስር ወደ ላይ ነው። ነገር ግን ኢፌክት ኦፕሽን የሚለው ጋር መተን ብንነካው ፍሮም ቦተም ስለሆነ ነው ከስር ወደ ላይ የሚመጣው እንደዚህ። ነገር ግን እዚህ ጋር መታችሁ ፍሮም ቦተም ሆኖ ግን በሌፍት በኩል እንደዚህ ከዚህ እንዲመጣ ማድረግ ይቻላል። በተመሳሳይ ከሌፍት በኩል እዚህ ጋር መታችሁ ከቶፕ ወይም ከላይ እንዲመጣ፣ እዚህ ጋር ደግሞ ቶፕ ሆኖ በራይት በኩል እንደዚህ አማራጮች አሉ። እነዚህ መምረጥ ይቻላል ማለት ነው። በተመሳሳይ እዚህ ጋርም ሌላ አይነት አኒሜሽን ልታስገቡ ትችላላችሁ፣ ወይም አንድ አይነት አኒሜሽን ማስገባት ይቻላል። ከላይ እዚህ ጋር እንደምታዩት ልክ ስታስገቡ አኒሜሽኖቹን ያስገባችኋቸውን ጽፍላችኋል። ይሄውን የመጀመሪያው አኒሜሽናችን ነው። ሁለተኛው ደግሞ እዚህ ጋር አለ ማለት ነው። እዚህኛው ስላይድ ጋር ደግሞ አሁን ይህንንም ላሳያችሁ። ስላይድ ሾው ከዚህ እንዲጀምር ከፈለጋችሁ ፍሮም ከረንት ስላይድ የሚለው መንካት ይቻላል። በአንዴ ነው እንደዚህ ዝም ብሎ ግልጥ የሚለው ማለት ነው። ነገር ግን አኒሜሽን እናስገባበት። ከላይ ክሊክ፣ እዚህ ጋር አኒሜሽን፣ ፍላይን ከስር ወደ ላይ። እዚህኛው ጋር ደግሞ ብዙ ነው። አሁን የተመለከቱት ፍላይን ብንለው እንደዚህ አንድ በአንድ ነው የመጣው። ይሄ የሆነው ለምንድን ነው? ኢፌክቱ ጋር ብትመጡ ባይ ፓራግራፍ ይላል። ነገር ግን ኦል አት ዋንስ ብትሉት ሁሉም በአንዴ ነው የሚመጣው እንደምታዩት። ይሄ ግን እናንተ አንደኛውን ገና እያስረዳችሁ ሰዎች የታችኛውን ስለሚያዩ ይሰለቻሉ ማለት ነው። ስለዚህ በየተራ እንዲመጣ ባይ ፓራግራፍ ትሉታላችሁ። ከዛ አንድ በአንድ ነው እንደምታዩት እንደዚህ የሚመጣላችሁ። ሌሎቹንም ከዚህ ውስጥ መምረጥ ይቻላል። ስለዚህ ሌላው ላይም በዚህ መንገድ ነው የምታስገቡት ማለት ነው። ከዚህ በተጨማሪም ደግሞ ለምሳሌ አሁንም ወደ አኒሜሽን ልመልሳችሁና እዚህ ጋር ሁሉም ላይ አንድ አይነት ስላስገባን ሁለተኛ አኒሜሽናችን ነው። በየተራ ነው የሚገባው። እዚህ ጋር የምታገኟቸው ነገሮች አሉ። መቼ ጀምር ስታርት የሚለውን መምረጥ ትችላላችሁ። ኦን ክሊክ ካደረጋችሁት እናንተ ክሊክ ስታደርጉ ነው አኒሜሽኑ የሚጀምረው። ዱሬሽኑ ምን ያህል ይቆይ፣ ዲሌይ ደግሞ ከአንዱ ምን ያህል ዘግይቶ ይምጣ ነው እዚህ ጋር እንደምታዩት ይነግራችኋል ማለት ነው። ለምሳሌ ዱሬሽኑን ጨመር ላድርገውና ላሳያችሁ። 3 ሰከንድ አካባቢ ያደረኩት ስላይድ ሾው ከረንት ልበለውና ተመልከቱት። በጣም ቀስ እያለ ነው አሁን ይሄ እየወጣ ያለው። ሁለተኛውም እንደዚህ ይመጣል። እንደዚህ ደግሞ ጉትት እንዳይል ከፈለጋችሁም ወደ አኒሜሽን እንመለስና ይሄንን ቀነስ ማድረግ ይቻላል። ስለዚህ እንደየፍላጎታችሁ ይህን ማስተካከል ይቻላል። ቆም ስትሉም ተግባራቸውን ይነግራቸዋል ማለት ነው።
ይህን ደግሞ ኤዲት ማድረግ ከፈለጋችሁ እያንዳንዷን አኒሜሽን እዚህ ጋር ትመጡና አኒሜሽን ፔን የሚል አለ። ይህን ትነካላችሁ ያመጣላችኋል ማለት ነው የገቡትን አኒሜሽኖች። ከዛ እዚህ ጋር ይህንንም እየነካችሁ ኤዲት ማድረግ ይቻላል። ካልፈለጋችሁት ደግሞ ማጥፋትም ትችላላችሁ ማለት ነው። አሁን አኒሜሽን ጽሁፉ ላይ ብቻ አይደለም የምናስገባው። ለምሳሌ ፎቶዎች ላይ ማስገባት ይቻላል። እዚህ ጋር መተን ለምሳሌ ይህን ፎቶ አኒሜሽን ፍላይን እንደዚህ ፍሎት ስፕሊት እንደምታዩት ይህንንም ከዛ እንዲዘገይ እንዲፈጥን ማድረግ ትችላላችሁ። ይህንንም ከየት በኩል ይምጣ የሚለውን ለምሳሌ ቨርቲካል አውት ብትሉት እንደዚህ ሆነ። እዚህ ጋር ልምጣና ደግሞ ሆሪዞንታል ኢን ብትሉት እንደዚህ ሆነ። ዋይፕ ብታደርጉትም ሁሉም የየራሳቸው ሴቲንግ እዚህ ጋር አላቸው። እንዲህ ቢሽከረከር ለምሳሌ ኢፌክቱ አሁንም እዚህ ጋር ሌላ አይነት ኢፌክት ይመጣል ማለት ነው እንደዚህ ብታደርጉት። ለእነዚህም በተመሳሳይ ማስገባት ትችላላችሁ። እንደገና ደግሞ አሁንም ዝቅ እንበልና እዚህ ጋር ያስገባናቸው ነበሩ ስማርት አርት ግራፊክሶቻችን። ለምሳሌ ስላይድ ሾው ፍሮም ከረንት ብለው እንደዚህ ነው የመጣው። ይሄ ደግሞ ሳቢ አይሆንም ማለት ነው። ስለዚህ ለዚህም ላስገባለት አኒሜሽን ፍላይን፣ ይሄም ደግሞ አንድ ላይ ነው እንደምታዩት። ለምሳሌ ለሱም ፍላይን። ከዛ ግን ምን አይነት ነው የፈለግኩት? አንድ ላይ ሳይሆን ኦል አት ዋንስ ይላል፣ ዋን ባይ ዋን ይላል። ስለዚህ ዋን ባይ ዋን እለዋለሁ። አንድ በአንድ ነው እንደዚህ የሚመጡት። አሁን ስላይድ ሾው ፍሮም ከረንት ብለን ብናየው ይሄ ይመጣል። ይህን ካስረዳን በኋላ ቀጣዩ እያለ እንደዚህ ይቀጥላል ማለት ነው። ስለዚህ ሌሎች ግራፎች ላይም እንደዚህ ነው የምታስገቡት። ለምሳሌ እዚህ ላይም ክሊክ እናድርግና አኒሜሽን እዚህ ጋር አለ ፍላይ ኢላርግ ይሄንንም ከዛ ይሄንንም ምንድነው የፈለግነው ዋን ባይ ዋን በየተራ እንደዚህ እያለ ግጥም ይላል ማለት ነው። ግራፍ ላይም እናስገባ። መጨረሻ ላይ ግራፍ ነበር የሰራነው። ለምሳሌ ይሄን ግራፍ ብንመለከተው ስላይድ ሾው ፍሮም ከረንት ብንለው እንደዚህ ነው ግራፉ የሚመጣው። እናንተ ይሄን እያስረዳችሁ ሰዎች ይሄን ስለሚያዩ ሳቢ አይሆንም አሁን። ስለዚህ አኒሜሽን ፍላይን ግዴታውን ፍላይ መሆን የለበትም። እናንተ ሌሎችንም መጠቀም ትችላላችሁ። ፊት ለፊት ላይ ስላለና ብዙ ጊዜም ስለምጠቀመው ነው ይሄኛው ይሁታውን በአንዴ ነው የሚመጣው። ነገር ግን ይሄንን መመጣና እዚህ ጋር ባይ ሲሪየስ ካረጋችሁት መጀመሪያ ሲሪየሶቹ ይመጣሉ እንደምታዩት። ተመልሰን ደግሞ ባይ ካታጎሪ ብታረጉት መጀመሪያ የመጀመሪያው ካታጎሪ ያልቃል፣ ከዛ ሁለተኛው ካታጎሪ፣ ከዛ ሶስተኛው ካታጎሪ። አሁንም ደግሞ መታችሁ በኤሌመንት ኢን ሲሪየስ ብትሉት ደግሞ እንደዚህ ይሆናል። አሁንም ግን ፍጥነቱን መጨመር መቀነስ ትችላላችሁ። እንዳልኳችሁ ዱሬሽኑን ለምሳሌ ጨመር ብናደርገው ከዛ በኋላ ስላይድ ሾው ፍሮም ከረንት ብለን ብናየው ተመልከቱት በጣም ዝግ ያለና ቀስ ያለ ነው የሚሆነው። ብዙም ግን ቀስ ደግሞ ማለት ስለሌለበት ምን እናደርጋለን ማለት ነው አኒሜሽን እዚህ ጋር መተን የተወሰነ ቀነስ ማድረግም ይቻላል። ስለዚህ አኒሜሽን በዚህ መንገድ ማስገባት ትችላላችሁ። ሌላው ደግሞ ትራንዚሽን ነው። ትራንዚሽን ምንድነው? ለምሳሌ ከአንደኛው ስላይድ ወደ ሁለተኛው ሲሄድ በምን አይነት መልኩ ይሸጋገር የሚለውን መምረጥ ትችላላችሁ ማለት ነው። ብዙ አይነት አለ። ፌድ አለ፣ ፑሽ አለ። እነዚያው ምሳሌ ናቸው እንጂ በጣም ብዙ አይነት ነው ያለው ማለት ነው። ዋይፕ አለላችሁ። እንደገና ደግሞ ሰዓቱንም አጀስት ማድረግ ወይም ማስተካከል ይቻላል። ስለዚህ እሱንም እዚህ ጋር እንመልከተው። ለምሳሌ ይሄንን ስላይድ ሾው ፍሮም ቢጊኒንግ ብለን ብናስጀምረው ተመልከቱት ከአንዱ ወደ አንዱ ሲሸጋገር ምንም አይነት ትራንዚሽን መሃል ላይ የለም ማለት ነው። አኒሜሽን ብቻ ነው ያለው። ስለዚህ ትራንዚሽን ለማግኘት እዚህ ጋር ነው የምትመጡት። ከዛ ሁሉም አይነት ትራንዚሽኖች እዚህ ጋር እንደምታዩቸው አሉ ማለት ነው። ሞርፍ አለላችሁ፣ ፑሽ፣ ፌድ የመሳሰሉት እንዳለ እዚህ ጋር አሉ። ከነዚህ በተጨማሪ ከፈለጋችሁም ውስጥ መግባት ይቻላል። ለምሳሌ ፋሎቨር ብታረጉት እንደዚህ ውድቅ የሚል ይሆናል ማለት ነው ከአንዱ ወደ አንዱ ሲሸጋገር። የመረጣችሁት ግን ሁሉም ላይ አፕላይ እንዲሆንላችሁ አፕላይ ቱ ኦል የሚለውን መንካት ይኖርባችኋል። አሁን ሁሉም ላይ ሆነ ማለት ነው። ስለዚህ ስላይድ ሾው ፍሮም ቢጊኒንግ ብንለው እንደዚህ እየሆነ ይሄዳል። እንደምታዩት ልክ አንደኛው ወረቀት ወይም ስላይድ ሲያልቅ ወደ ሁለተኛው የሚሄደው እንደዚህ ውድቅ እያለ ይሆናል። መቀየር ከፈለጋችሁ አሁንም እዚህ ውስጥ እየገባችሁ መምረጥ ይቻላል። እዚህ ጋር እንደ መጋረጃ አይነት ነገር ወይም ከርቴን አለላችሁ። ዝቅ ስትሉ እዚህ ውስጥም በጣም ብዙ አይነት አሉ ማለት ነው። ለምሳሌ ሮቴት የሚለውን ብታረጉት ከአንዱ ወደ አንዱ የሚሸጋገረው ሮቴት እያደረገ ይሆናል። ሌላው ግን ለምሳሌ እንዲህ ከመረጣችሁ በኋላ ዱሬሽኑንም ጨመር ማድረግ ይቻላል። ቶሎ እንዳያልቅ ከፈለጋችሁ የመጨመር ነው። አፕላይ ቱ ኦል በለው አሁንም ሁሉም ላይ እንዲያደርገው ስላይድ ሾው ፍሮም ቢጊኒንግ። አሁን ይሁት በጣም ቀስ እያለ ነው እየወደቀ ያለው ማለት ነው። ወደ ሁለተኛውም ሲሄድ ይሄኛው ይለቅና አሁን ይሄኛውም ሲያልቅ ተመልከቱት ቀስ እያለ ነው እንትን የሚለው እንደዚህ። ቶሎ እንዲያልቅ ከፈለጋችሁ ደግሞ ይሄንን ትቀንሳላችሁ። ድምፅ እንዲኖረው ማድረግ ይቻላል። አሁን ኖ ሳውንድ ነው የሚለው። ይሄን ነክታችሁ
የተለያዩ ሳውንዶችን መምረጥ ይቻላል። ለምሳሌ ያስገባውለት ሳውንድ ስላይድ ሾው ፍሮም ቢጊኒንግ ልበለውና ድምፅ ያሰማል ማለት ነው። ከአንደኛው ወደ አንደኛው ሲሸጋገር ድምፅ እያሰማ ይሄዳል፣ ወይም የመረጣችሁት ድምፅ እንዲሰማ ይሆናል ማለት ነው። ከዚህ በተጨማሪም አሁን ከአንዱ ስላይድ ወደ አንዱ የሚሄደው እናንተ ክሊክ ስታደርጉ ወይም ኢንተር ስትሉ ነው። ነገር ግን እናንተ ሳትነኩት እንዲሄድ ከፈለጋችሁ በተለይ ራቅ ብላችሁን ፕሬዘንቴሽን እያቀረባችሁ ከሆነ ኦን ማውስ ክሊክ የሚለውን ታጠፋላችሁ። ይህን ከዛ አክቲቭ ታደረጉትና በየስንት ሰከንድ ወይም ደቂቃ ልግለጠው ይላችኋል። ለምሳሌ እንደዚህ ላድርገው፣ እንደዚህ 10 ሰከንድ አደረግኩት። ከዛ ይህንን አሁንም አፕላይ ቱ ኦል እንበለውና እናስጀምረው ፍሮም ቢጊኒንግ። አሁንን ያልነካውም ራሱ እየገለጠ መሄድ ይኖርበታል። ይሁታውን ምንም እየነካው አይደለም፣ ራሱ ነው እየሄደ ያለው። ስለዚህ 10 ሰከንዱን እንደዚህ ይጠቀማል ማለት ነው። ራሳችን ክሊክ ስናደርገው ይገለጥ ብላችሁ ደግሞ ካሰባችሁ ይህንን ትተውታላችሁ ማለት ነው። ኦን ማውስ ክሊክ የሚለውን ታደርጉና ይህንን ማጥፋት ይቻላል። ስለዚህ አኒሜሽን እና ትራንዚሽን በጣም በቀላሉ በዚህ መንገድ ማስገባት ይቻላል ማለት ነው። ቪዲዮ ከተመቻችሁ እና ቀጣዩን ክፍል ቶሎ እንሰራላችሁ የምትፈልጉ ከሆነ እንደተለመደው ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።